እኔ ነኝ። ስለዚህ ኦርቶዶክሳውያን እኔ የሚሰጠውን መግለጫ መስማት አለባቸው። አንድ ሰው ግን ቪዲዮ የሚከፍትልኝ ሰው ካለ ትናንት አንድ ውሸታም ሰው እኔ በምድር እያለሁ መዋሸት አይቻልም ብያለሁ። እ እ ቪዲዮ የሚከፍትልኝ ሰው ካለ አንድ ሼር የማደርግለት ቪዲዮ አለ። እንትን እናድርገው ስለ አንድ የእስልምና አስተማሪ አባት የሚያወሩትን ነገር ነበርና ያ የሚያወሩትን ሀሳብ ሌላ ሀሳብ ነው። ስለዚህ ምንድነው ሰው ሲጨንቀው እንደ ሴት ልጅ ነው እልልልልልልልል ይላል ቴሌግራም ላይ እልልልል ምንድነው ብዬ ሳየው በቃ እኔ ያልኩትን እኔ ትክክለኛ ነብይ ነኝ እና እኔ ያልኩትን ነው ትክክል፣ ትንቢቱ ተፈጸመ ምናምን አለ። ምንድነው ብዬ ስል ሙስሊሞች ቁርአናቸውን ሲያነቡ መሸማቀቅ ጀመሩ ብለው አባታቸው ራሳቸው ይናገራሉ ብሎ ያመጣው ነገር አንደኛ ነገር ሲያነቡት ይሸማቀቃሉ ማለት አይደለም። ሰዎች ነው እኔ በደንብ ነው ያረጋገጥኩት። ሰዎች አሁን ለምሳሌ ሴቶች እዛ ጋር ወንድ ልጅ ከቻለ አራት ያግባ የሚል ካለ ህጉን ላለመተግበር እንትን ይሉበታል። እንደዛ አይነት ነገር ነው ንግግሩ ማለት ነው። ህጉን እንትን ላለማድረግ ተግባራዊ ላለማድረግ በቃ ውስጣቸውን ይሄ የመንፈሳዊነት እጥረት ጥማት አለባቸው ብሎ ለማስተማር ነው የፈለጉት ሰውየው ማለት ነው። ወንዶች ደግሞ ምንድነው የአራጣ ነገር ምናምን የለም ብድር ምናምን የሚባለው እሱን ነገር ስታነሳባቸው በጣም ይሰለቻቸዋል ነው ንግግሩ። እኔ በደንብ አድርጌ ነው ያረጋገጥኩት። ከሰው ጋር ቁጭ ብለን ነው ራሱ ያረጋገጥ ምንድነው እያለ ያሉት እኛ አባት ብለን ማለት ነው። እና ሰውየው ሙስሊሞች ቁርአን ሲያነቡ መሸማቀቅ ጀመሩ። እንሸማቀቃለን ብለው እየተናገሩ ነው የራሳቸው አባት ብሎ ሰው ፖለቲካ ሲሰራ ከ10,000 በላይ ሰው ላይክ አድርጎ በኮመንት የሚጀዝበው ቢደነቁረው ትውልድ ግን የክርስቲያን ነኝ ባይ መሀይም ኦርቶዶክስ ነኝ የሚለው ምንም ማያቅ ትውልድ የሱ ደጋፊ ሆኖ እሱ ባለውን እሱ በቀደደውን ገብቶ የሆነ ጉድጓድ ውስጥ ሲቀር እኔ በጣም ነው የሚያሳዝነኝ። አላሉም እንደዛ አላሉም። እፎይ እንደቀጠፍክ ትኖራለህ አንተ ውሸታም ሉጢ፣ እንደቀጠፍክ እንደዋሸ ትኖራለህ እንጂ የለም አንተ የሚከተል ትውልድ አይመጣም ካሁን በኋላ ነው። ትውልድ አንተ ጋር የሚከተል መሀይም ትውልድ ካለ ከአንተ ነፃ ለማውጣት ነው ራሱ የመጣ ነው። ትውልድ መጽሐፍ ቅዱስ ማንበብ አለበት። አንተ የምታስተምረው፣ አንተ የምታብራራለት፣ አንተ የምገልጽለት በአንተ ትርጓሜ በአንተ ጥረት ክርስትናን የሚማር አንድ ክርስቲያን አይኖርም ነው። ውሸት ተጀመረ፣ ውሸት ነው። እኔ መሐመድን ትሸማቀቁበታላችሁ ምናምን ብዬ በተናገርኩት ከ7 ወር በፊት በቃ ትንቢቱ ተፈጸመ። መሸማቀቅ ጀመሩ። የራሳቸው አባት ወጥተው እንሸማቀቃለን ብለዋሉ። አንድ አስተማሪ ብዙ ተከታይ ያለው ሰው ዛሬ ከቀጠፈ እኮ ነገ ተከታዩ ምን ይሆናል? ምን ይለኛል? ምናልባት እኔ እንደዋሹ ካረጋገጠ ይሄ ህዝብ እኔ ውሸታም ብሎ ይለኛል። ከዛ ደግሞ በእኔ ምክንያት እኔ የምከተለውን ሃይማኖት ይሰደባል ብሎ እንኳን እኮ እንትን ማድረግ አለበት፣ ግምት ውስጥ ማስገባት አለበት። እሱ ግን ደንታ የለውም፣ ችግር የለበትም። የሚፈልገውን ነገር የሚያስፈልገውን ነገር ካገኘ የፈለገውን ነገር ቢል ቢቀጥ ቢሆን ይባላሉ። ክርስትና ውሸት ነው እንባላለን ብለው ማይሉ ቀጣፊ ሰዎች ናቸው። ምንም አይመስላቸውም። በነገራችን ላይ ክርስትና እውነት ነው ብሎ የሚያምን ሰው ክርስትና ሲያሸንፍ ሲስፋፋ ማየት የሚፈልግ ሰውማ የክርስትና አዋቂ ነው የሚለውን ሰው የውይይት ጥሪ ሲቀርብለት መቃወም አልነበረበትም። እነሱ ግን ምንድነው የሚያደርጉት? ለምን እኛ ንቁ በረከት አዝመራውን የውይይት ጥሪ ለበረከት አዝመራው አቀረበ ብለው እሳት ለመጨበጥ የደረሱ ሰዎች ናቸው። አሁን ክርስትና በኔም ይሁን በሌላ ሰው ዋናው ነገር ክርስትና መስፋፋቱ ነው፣ የክርስትና እውነተኝነትን መረጋገጡ ነው ብለው አይደለም የሚጨነቁት እነሱ። ለምንድን ነው እኛ ንቁ በረከት አዝመራውን ለበረከት አዝመራውን ጥሪን ያቀርበው
ኡስታዝ ወይ ብለው ፖለቲካ ሲሰሩ የነበሩ ሰዎች ናቸው። ይሄም እንደዛ ነው። የሙስሊም አስተማሪ ሙስሊሞችን ቁርአን ሲያነቡ እንሸማቀቃለን ብለው መናገር ጀመሩ አለ። አላሉም። ለማንም ግልጽ የሆነ ንግግር እንደዚህ ብለህ ፖለቲካ ስትሰራ እኔ የሚያሳዝነኝ በጣም የሚያሳዝነኝ አላውቅም ብዙ ሺህ ነው ላይክ ያደረገው። ኮመንትም ገብቼ እያየሁት ነበረ ስራዬን ብዬ ማለት ነው። እኔ በጣም ነው የሚያሳዝነኝ። የሰውየውን ንግግር ዘጋ ቁጭ ብሎ በግልጽ አማርኛ ምን ማለት እንደፈለጉ ግልጽ ሆኖ ቁጭ ብሎ ሰው በዚህ ልክ ሲጀዝብም ሲደድብም ሲደነቆርም ከየት የመጣ ጥላቻ ከየት የመጣ ክፋት የት ለመድረስ እንደሆነ እኔ ግራ ነው የሚገባኝ። እስልምናን በመጥላትና በማጥላላት ሙስሊሞች ጋር እልህ ውስጥ በመጋባት ሌላ ሃይማኖትን ያላለውን ነገር አለ እያልክ በመቅጠፍ ክርስትና አይስፋፋም እያልኩ ውሸት ነው። አይስፋፋም ክርስትና። ማንንም ሰው እንዳይሳደብ ብሎክ ነው የማደርገው። ከተሳደበ ስልጣን ያለው ሰው ካለ ከተሳደበ ብሎክ አድርጉት። እኔ በእውነት እኔ በጣም ነው የሚያሳዝነኝ። ራሳችሁን ነፃ አውጡ ከእንደዚህ አይነት ደንቆሮ ሰው። ራሳችሁን ነፃ አውጥታችሁ ክርስትና ምንድን ነው? ክርስትና ምን ማለት ነው ማለት መጀመር አለባችሁ። የክርስትና መመሪያ መጽሐፍ ቅዱስ እንጂ አንድ እብድ ሰው አይደለም፣ አንድ ደንቆሮ ሰው አይደለም፣ አንድ የቲክታክ በረሮ አይደለም፣ አንድ ቆሻሻ ሰው አይደለም። ክርስትናን ወክዬ ነው የማወራው ብሎ የሚል ከሆነ ይሄ ሰው እናንተ ማወልክና አንተ ክርስቲያን ነህ አንተ አስተማሪ ነህ ብላችሁ የምትመሰክሩ ከሆነ ክርስትና ገደል እየገባ ነው። ትውልድ እየጠፋ ነው። ትውልድ ክርስትና እየተማረ አይደለም። መጽሐፍ ቅዱስን እያነበበ አይደለም። ትውልድ እያነበበ አይደለም አባቴ። ስለዚህ ያስነብቡት። በቪዲዮ የሚከፍት ሰው ካለ ይግባ። ቪዲዮ መክፈት የሚችል ሰው ካለ ይግባና እንስማው ድምፁን። ይሄ ትናንት እንትን የተባለውን ማለት ነው። እኔ ልላክለት። ሰውየውን ያሉት ምን አይነት አማርኛ እንደተናገሩ አብረን እንስማው። ከዛ ውሸታምና ቀጣፊው ማን እንደሆነ እዚህ ጋር ማጋለጥም አለብን እኮ። ለምንድን ነው እንደዚህ አይነት ነገር አያስፈልገም ብለው የማይናገረው ሰው ለምን? ግራ ገባኛል። ኦኬ ኦኬ ሰላም ነው ባቢ? ሰላም ብያለሁ። ደህና ደህና። እንዴት ነህ? አልሐምዱሊላህ። ሰላም ነው አልሐምዱሊላህ። ቪዲዮ ልትከፍት ነው የገባው? አይዋ። ሁለተኛ ስልክ አለ? አዎ አለ። ኦኬ ጻፍልኝ እስኪ በውስጥ። በየትኛው? በዚህ? አዎ የቱ ጋር ነው ያየሁት? ኦኬ 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 ነበረ ወዲ እንዴት ነበረ? የቱ ጋር ነው ያልኩት? አንዴ የት አለ?
እንቆይስ ግን ጻፍ ሎክ ነው የማደርገው ሁለተኛ እንደማይመጣ እንደዛ አድርጎ ከሆነ መክፈት የሚችል ሰው ካለ አንድ ቁጥር ይጻፍ እስኪ መኖርማ እኔ ሶስት ስልክ አለኝ ግን አይደለም እኔ እየከፈትኩ ማውራበት ሰዓትም ጊዜውም አይደለም መክፈት የሚችል ሰው ቪዲዮ ኦኬ አንድ ቁጥር ስልክማ በዛ ሰላም ባቢ እንዴት ነህ ሰላም ነው አለን አልሐምዱሊላህ ድምፅሽ ያስተጋባል ለማንኛውም እያሰባችሁ እንድትቆዩ እዚህ ጋር ጡቶችን 4 አመት እየጠባህ አድገሃልና የሚለው ኢየሱስ ነው የተባለው 4 አመት ጡት መጥባት ማለት እኔ ምን ማለት እንደሆነ ግራ ነው ይገባኝ ቅድም እያነበብኩት ነበርና 4 አመት ሙሉ መጥባት ከባድ አይደለም ወይ ጥርሱ በስንት አመት ነው የሚበቅለው ብዬ እንትን ሳደርግ አልጠየቅኩም ሁላ እኔ አላቅም ረስቼዋለሁ እሺ ብዙ አለ 4 አመት ነው ኢየሱስ ክርስቶስ ጡት የጠባው ሶሪ ኦኬ የት ነው የወጣው የት እንደሆነ እንዳስገባኝ አላወኩም 4 አመታው እየመጠመጠ ያደረገ ማለት ሄሮድስን በመቀኝነት ሊገል በፈለገ ጊዜ አንተን በጀርባ ያዝዬ 4 አመት ከአንዱ ሀገር ወደ አንዱ ሀገር ተሰድጃለሁና ድንግሏ ነው እንዲህ እያለች ያለችው ድንግል ማርያም ማለት ነው ክርስቶስን ተሸክማ ከሀገር ወደ ሀገር መከራዋን ትበላለች ሄሮድስን እንዳይገለው ማለት ነው በመቀኝነት ነው ደግሞ ቢለው መቀኝነት ምንድነው የአምላክ መቀኝነት ነው የተመቃኘው ምኑን ነው ግራ ይገባኝ አምላክነት ነው አምላክ ሆነ የተመቀ አይ ኦርቶዶክስ ጉዷን አይጨርም ሁሱ አለ ምንድነው መክፈት ትችላለህ አይ በቃም በስራ ከሆንክ እንትን በለ እኔ እንትን የሆነ የሚናገር ሰው አለ እንደው ተጤ ምናምን የሚል ፋቶማ መክፈት ትችላለሽ አዎ መክፈት እችላለሁ ባቢ ግን ምንድነው የምትፈልገው ዋናውን ነው ወይስ ቅጂውን ነው ዋናውን አላገኘሁትም ልከፍትልህ ፈልጌ ማለት ነው ምን መክፈት ነው እኔ የፈለኩት እኔ ሼር ማደርግልሽን ብቻ ነው የምፈልገው طيب ኦኬ እሺ ወይም ደግሞ የውዳቂውን አካውንት ውስጥ ገብተሽ እዛ ጋር የመጀመሪያ ላይ ያለውን ቪዲዮ ክፈቺው እሺ እሱን ከፈለክ እሺ ከፍተልሃለሁ ችግር የለውም እኔ በሱ ነው ማውራት የምፈልገው እኔ ረጅሙን አልፈልግም ረጅሙ ምን ይሰራልኛል እኔ አውቀዋለሁ አውርተንበታል ቅድም ቁጭ ብለን ላይኩን ስናየው ብዙ ሰው ነው ላይክ ያደረገው ቪዲዮ ብሎ ቴሌግራም ሲጽፍ ምንድነው ምን አግኝታ ነው እቺ ሴትዬ ደግሞ እንደ ሴት የምትለው ቹፎ የምትባለው ብዬ ገባው ከዛ እሺ እኔ ነኝ ትክክለኛ ነብይ ወይስ ነብዩ መሐመድ ነው ትክክለኛ ነብይ አለ ለምንድነው ይሳየው ራስታ ነው ራስ በራስታ ነው የመጣቸው ምንድነው ብዬ ስገባ ትንቢቱ ተፈጸመ አለች የትኛው ትንቢት ነው ኦኬ ቆይ አንዴ የትኛው ትንቢት ነው ብዬ ስገባ እኔ ተሸማቀቁበታላችሁ ብዬ ያልኩትን አለ ትንቢቱ ተፈጸመ የሙስሊም አስተማሪ አባቶች ሴቶችና ወንዶችን ቁርአንን በማንበብ መሸማቀቅ ጀመሩ እየተሸማቀቅ ነው አሉ ማለት ነገርየው ግን እንደዛ አይደለም ስናየው ምንድነው ህግን ላለመተግበር ማንበባቸውን የሚያሳፍር ሆኖ ተሰማቸው ነው ሐሳቡ ክፈቺው
ነው ዳት መሐመድ ያሸማቅቃችሁ። አሁን ላይ ቲክቶኩን እያደረግነው ያለ ነው ምንድነው ሙሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና ዛሬ ሙሐመድ ነገ ሙሐመድ አሁን ሙሐመድ። መልካም እንደሰማችሁት እንግዲህ ይሄ ቪዲዮ ከዛሬ 7 ወር ምናምን አካባቢ በፊት ሙሐመድን ታፍሩበታላችሁ፣ አስተምሮቱ ያሸማቅቃችኋል የሚል ንግግር ተናግሬ እንድገደል የተለያዩ ቻሌንጆች ገጥመው ነበረ። የተለያዩ ሰዎች ይህን ንግግር ቆርጠው ሙስሊሞች ማለት ነው በጣም እንዴት እንዲህ ይላል አናፍርበትም ብቻ አጭሩ እንዲነሳብኝ አልፈልግም ይላል ወጣቱ አሉ። ሰዎች ይላሉ ነው እንጂ እናፍርበታለን አይደለም እኮ አማርኛ። ስለምንድን ነው ያወሩት? ምንድነው ነው እርሱ ስለወለድ ነው፣ ስለ አራጣ ነው፣ ስለ ብድር ነው እያወሩ ያሉት። ወጣቱ ስለ ብድር እንድታወራ እንድታነሳ አይፈልግም ነው እያሉ ያሉት። ምክንያቱ ይሄ ምንድን ነው ክልክል ነው ብለው ስለሚል ቁርአን እሱን ማዳመጥ አይፈልግም ወጣቱ ነው። ስለዚህ የመንፈሳዊነትን ጥማት ያለበት ትውልድ ተፈጠረ ብለው ነው እየተናገሩ ያሉት እንጂ ቁርአንን በማንበብ እሸማቀቃለሁ ያለ ምንም እንደዛ ላሉ ያሉት። አሁን ለምሳሌ ሴቶች አራትን ማግባት ይፈቀዳል የሚለውን መስማት አይፈልጉም አይነት ነው። ለእንደዚህ አይነት ህግጋት ተገዥ የሆነ ትውልድ እየመጣ አይደለም፣ መገዛት አለበት፣ የመንፈሳዊነት ጥማት ያለበት ትውልድ እየመጣ ነው ብለው ሲሉ ቁርአንን ስናነብ እንሸማቀቃለን ብለው ይላሉ ብለው ነው የተረጉመው። ውሸት አላሉ። ለምን ትቀጥፋለህ ነው፣ ለምን ትዋሻለህ ነው አላሉ። አንድም ሙስሊም ቁርአንን ስላነበበ አይሸማቀቅም፣ የሚሸማቀቅም የለም። ይሄ ሁሉ ሰው የሚያውቀው ነገር ነው። ሙስሊም በሃይማኖቱ ሲፈራም ሲሸማቀቅም ታይቶም ተሰምቶም አያውቅም። ስለዚህ ፖለቲካ መስራት ስትፈልግ አንተ ቀዳዳ በሌላ ነው መስራት ያለብህ ነው። በሌላ ነው መስራት ያለብህ። ድሮ የተናገርከውን ተግባራዊ ሆነ ብለህ ለምትለው ብዙ ነገር እየፈለክ ነበርና አሁን ደግሞ ቆርጠህ አምጥተህ ፖለቲካ የምትሰራበትን አንድ ትንሽዬ እንትን አገኘህ አጣመህ በራስህን ትርጉም ፖለቲካ ልትሰራ የለም። እኛ እንደዚህ አድርገን ነው የምናጋልጠው አላሉም። 4 ሴቶች ማግባት አለበት የሚለውን ህግ ማንበብ አይፈልጉም ሴቶች። ብድርና ወለድ የሚባለውን መስማት አይፈልጉም፣ ክልክል ነው ስለሚባል ወጣቱ ደግሞ ሰርቶ ብርን ማግኘት አይወድም። በቃ ተበድሮ ምናምን ነገር ይፈልገዋል። እሱ ነገር ማለት የወጣት ባህሪ ነው። ስለዚህ ይሄ ነገር ለህጉ ተገዢ አይደሉም ነው እያሉ ያሉት። አንተ ውሸታም ቀዳዳ ከፈች ወላሂ ልንገራችሁ፣ ይሄንን ህግ አልተፈቀደም ብላችሁ በመካዳችሁ ብቻ ከእስላም ልትወጡ ትችላላችሁ። አቁም ወንድ ይሆናል የጻፉን እስከሚሉ ድረስ ነው። በቃ ይሄን መጀመሪያ ስለ ህጉ ተናገሩ፣ ሁለተኛ ደግሞ ስለ ሴቶች ነው እያወሩ ያሉት። ምክንያቱ ወንድ ልጅ እንደዚህ ምንድነው 2ም 3ም 4ም ማግባት ይችላል የሚል ህግ ስላለ አንዳንዶቹ ወንድ ነው የጻፈው ብለው እስከ ማለት ደርሰዋል። ይሄ መንፈሳዊነት ጥማት ውስጣቸው ስላለ እንደማለት ነው እንጂ ሌላ አይደለም እያወሩ ያሉት። ሴቶች ጥማት ስላለባቸው ይሄ መታዘዝና መገዛት የሚባለው እነሱ ውስጥ ስለሌለ እንደዚህ ማለት ደርሰዋል፣ ደግመዋል ነው እያሉ ያሉት እንጂ በሃይማኖታቸው ተሸማቀቁ የሚላለ ቁርአንን በማንበባቸው ተሸማቀቁ የሚላለ እዚህ ጋር አላሉም። ለምን ያልተባለ ነገር ታመጣለህ ነው አንተ ቀዳዳ። በሲቲ ስታር ፊልተር ገብተህ በሴቶችን ፊልተር ገብተህ እዚህ ጋር እንትንህን አሳምረህ ቆዳህና ማዲያትህን አሳምረህ እዚህ ጋር ገብተህ ፖለቲካ ትሰራለህ እንዴ? ማን ያምናል? 21ኛው ክፍለ ዘመን የትኛው? እኔ በጣም የሚያሳዝነኝ 60 ምናምን ሺህ ላይክ አለው። ምን አይነት ትውልድ ነው እየተፈጠረ ያለው? አይ ዋሽታል አልተባለም፣ ትክክል አይደለም። እንደዚህ አይነት ነገር በሁለቱም ሃይማኖት አለ። ለሃይማኖቱ ተገዥ ያልሆነ ሰው በየትኛውም ነው። ለሃይማኖትና ለፈጣሪ ተገዥ ያልሆነ ሰው ደካማ የሆነ ሰው ሃይማኖቱ እንደ ልብስ የለበሰው ግን ተግባር ላይ ዜሮ የሆነ ትውልድ ነፍ ነው። እንደዚህ አይነት ነገር ለምን ትቀጥፋለህ? ለምን ትዋሻለህ? ለምን አይልም? አያስፈልግም ነው እሱ ዛሬ እንደዚህ ብሎ ተናግሮ እንትን ማድረጉ እንጂ ነገ አንተ ውሸታም ነህ፣ ስለዚህ አንተ ክርስትናን ወክለህ ስታስተምረው የነበረውን ትምህርት ክርስትና ይጎዳል ብሎ የሚያስብ አንድም ክርስቲያን የለም። ይሄ ሰው እየዋሸ ከሆነ ክርስትና ውሸታም አይባልም። መሪ ናቸው የሚባሉ ሰዎች እኔ እመራለሁ፣ አሳያለሁ፣
መክራለሁ፣ ገስጻለሁ፣ ሰብካለሁ የሚሉ ክርስቲያኖች ከዋሹ ክርስትና እውነትነቱ የቱ ጋር ያለው ነው? የቱ ጋር ያለው? እየቀጠፈ ለምን ዝም ይለዋል ሰው ነው ከፈቺው? ወንድ ይሆናል ጻፍ ቁርአን እኮ ነው። ወንድ ጻፈው ሴት ጻፈው እኮ የሚባል ነገር የለም። እኔ ነው ሴቶቹ ኪታብ ሲቀሩ ራሱ ይሄን ቦታ እዚህ ቦታ ሲደርሱ የሚያልፉት ይመስለኛል። አንዷ እንደዚህ ላይ ታውቃለች። ቁርአን ስቀራ ይሄ እዚህ ቦታ ላይ ሲደርስ ቶሎ ነው የማልፈው፣ መልእክቱን ላለመረዳት ነው ቶሎ። ምክንያቱም ቁርአን እንዳልጠላ ፈራለሁኝ አለችኝ። የታዛዥነት የአላህን ታዛዥነት የረሱሉ ሰለላሁ ዐለይሂ ወሰለም አክባሪነት ማጣት ይመስላል። ይሄና እንግዲህ እንደሰማችሁት ነው ያልነው። ጠብ አላለም። ቀናትን ደምረው ሳምንታትን ወልደው ወራትን ተክተው እነሆ ከ7 ወር ምናምን አካባቢ በኋላ ያልነው እውነት ሆኖ እኔ ነኝ ያለ ኡስታዝ፣ እኔ ነኝ ያለ ሼህ ይሄንን ለሴቶች ለሙስሊሞች ማብራራት እያፈሩ እየተሸማቀቁ ነው አሉ። እንደዚህ አያችሁ አያችሁ አሉ አሉ። አንዴ አስቁም። እኛ ማስረዳቱ ብቻ ሳይሆን አሉ እንደዚህ ሰው የሚያምነው ነገር ሰው ማዳመጥ ተስኖታል ነው ወይስ ምንድነው ችግራቸው? የእውነት በጣም እኮ የሚያስገርም ነው ሀቂቃ። ይሄ ግልጽ የሆነ አማርኛ አጣሞ ሲነግራቸው እንዴት ነው አሜን ብለው የሚቀበሉት? እንዴት ነው ለውሸት ውሸታም ነህ ብለው የማይሉት? እና የሚያሳፍሩ እንትን ሆኗል። 60 ምናምን ሺህ ያደረጉት እንደሱ ደንቆሮ ናቸው። በቃ ሌላ ምንም መልስ የለም። አንዴ ቴንክ ዩ መደገራችን ላይ ለሃይማኖት ህግ አለመታዘዝ በየትኛውም ሃይማኖት ያለ ነው። በየትኛውም ቦታ ያለ ነው። በየትኛውም ምዕመን ያለ ነው። ሁሉም የሚያደርገው ነው። አዲስ ነገር አይደለም። ክርስቲያን ነኝ ኦርቶዶክስ ነኝ የሚል ሰው ግን አንደኛ ነገር ያልተባለውን ነው አሉ እያለ ያለው። ያላሉትን አላሉም እኮ እኛ ቁርአንን ለማስተማር ተሸማቀቅን አይደለም። በእናንተ ማንነት ነው ያሉት። ራሱ እንደዚህ አይነት ማንነት ለምን ይኖራቸዋል ነው። ሴቶቹ አንዷ ብለዋል እዚህ ጋር ስደርስ ዘለዋለሁ ህጉን ላለመገዛት ላለመተግበር ብዬ ዘለዋለሁ አለች። ሁሉም ሰው እኮ ነው መዝለል፣ ሁሉም ይዘላል እኮ። አሁን ሰው ይዘላል ማለት እኮ በማንበብ ብቻ እኮ አይደለም። በማንበብ መዝለልማ ሌላ ነገር ነው። እሱማ የተጠያቂነት ሐሳብና ፍላጎት ውስጡ አለ ማለት ነው። ሰው ግን በመተግበር ይዘለዋል እኮ። ሃይማኖትን የሚያዘው ባለመተግበር ይዘለዋል፣ ነገሩ ባለመፈጸም ይዘለዋል እኮ። ሁሉም ሰው ፈጣሪ የሚያዘውን ትዕዛዝ ባለመተግበር ነው የሚዘለው። እዚህ ጋር ግን ያወሩት አንደኛ ነገር ስለ ሴቶች ነው፣ ሁለተኛ ደግሞ ስለ ወጣቶችን ነው። ወጣቶች ወለድና ብድር የሚባለውን የሚወስዱት ነገር ክልክል ነው ብለው ስለሚያስተምር እሱ ስታነሳባቸው መስማት አይፈልጉም ነው። ሁለተኛ ደግሞ ሴቶች አሁን ለምሳሌ ባልሽን ሁለተኛ ያገባል ብለህ ብትላት የሆነች ሴት ፍቃደኛ አይደለችም። ህጉ ስለሚያዝ ግን በቃ ትፈጽመዋለች። ህጉ ለፈጣሪዋ መታዘዝ ስላለባት ማለት ነው። ስለዚህ ውስጣችሁንም መፈለግና ፍቃደኛ መሆን አለበት ነው እያሉ ያሉት። ለሃይማኖት ታዛዥነት የሚባለው እናንተ ውስጥ መኖርና መምጣት አለበት ነው እያሉ ያሉት። የመንፈስ ጥማት እናንተ ውስጥ አለ ነው ያሉት። እኛ አባት ይሄ ሰው ደግሞ አለሳካ ሲለው ከ7 ወር በፊት የተናገረው አይኔ ምንድነው እኔ ያልኩትን ተፈጸመ፣ ሙሐመድን ትሸማቀቁበታላችሁ ያለው ተፈጸመ ብሎ ትንቢት የተፈጸመ ተግባራዊ ሆኖ ብሎ ሲናገር አይ ትናንት ያልከው አንተ እንደዚህ ነው፣ አባት እያሉ ያሉት ደግሞ እንደዚህ ነው፣ አንተ አሁን ደግሞ እያልክ ያለው እንደዚህ ነው፣ ስለዚህ አይገናኝም ብሎ ኮመንት የሚያስቀምጥ ሰው የለም። ወራዳ ህዝብ ነው ያለው፣ ቆሻሻ ህዝብ ነው ያለው፣ ማይም ህዝብ፣ ደንቆሮ ህዝብ ነው ያለው፣ ማያስተውል ህዝብ ነው ያለው፣ ዕውቀት የሌለው ህዝብ ነው ያለው፣ ማይጠይቅ ማያነብ ትውልድ ነው ያለው። አያነብም። ቢያዳምጥ ቢያስተነትን ቢያብሰለስልም ማይጠይቅ ነበር እኮ። መጽሐፍ ቅዱስን ቢረዳ መጽሐፍ ቅዱስን ቢያስጨንቀው ለክርስትና ቢጨነቅ አይ አንተ ዛሬ በዋሻው ውሸት ክርስትና ነገ መሰደብ የለበትም ማለት አለበት። አንተ ራስህን ለመገንባት አንተ የተናገርከውን አንተ የቀጠፍከውን እውነተኝነቱን ለመረጋገጥ ክርስትና ውሸታምና ውሸት መባል የለበትም ብሎ የሚጨነቅና የሚጠይቅ ትውልድ የለም እነሱ ጋር። ስለዚህ የተባለውን አሜን ብሎ የተቀበለ ትውልድ እነንትና ጋር ባለው ጥላቻ ክርስትናን አስፋፋለሁ ብሎ የሚያስብ መሀይምና ደንቆሮ ትውልድ ብቻ ነው ያለው።
አዎ እነንትና ጋር በመጥላት እነንትና ጋር እንትን በመወርወር እነንትናን በመጥላት እነንትናን በማንቋሸሽ እነንትናን በማሳደድ ሃይማኖቴን እውነተኝነቱን አረጋግጣለሁ ብሎ የሚያምን ደንቆሮ ትውልድ ነው ያለው። ሲጀመር እኔ ተስፋ አድርጌም አላውቅም ከዚህ ትውልድ ስላሴ ቁርአን ውስጥ ገብተው ስላሴን የሚፈልግ ትውልድ ክርስትና ያስፋፋል ወይ ስለ ክርስትና ይጨነቃል ወይ ክርስትና ያውቃል ብለህ ማለትም በጣም ነው የሚያሳዝነው። አያድርጉትም። የክርስቶስ መሰቀልም አልተገደለም አልተሰቀለም ብለው ከሚያምን መጽሐፍ ውስጥ የክርስቶስ መሰቀልን የሚደግፉ ሰዎች የአእምሮ ጤና እንዳለባቸው ትልቁ ማሳያ እኮ ነው። መሰረቱ ኢየሱስ ክርስቶስ ሰው እንጂ ፈጣሪ አይደለም፣ ሰው እንጂ አምላክ አይደለም፣ ፍጡር እንጂ ፈጣሪ አይደለም፣ ኢየሱስ አልተሰቀለም አልተገደለም ብሎ የሚያምን ሃይማኖት መሰረቱ ሲሆን ሃይማኖት ይመጣና የኢየሱስ ክርስቶስ መሰቀል አንድ ሰው ፊቱ ላይ ደሙን ሲጠርግ ነበረ ምናምን የሚል ደግሞ ወረድ ብለው እኮ የምትዋረድበት እኮ ነው። ብዙ ሰው ሲያምታቱበት እኔ አውቃለሁ። እኔ በጣም ነው የሚገርመኝ። እኔ ሰው ብዙ ይጠይቀኛል፣ ማሄ እንዴት አድርግ ብዙ ሰው ይጠይቀኛል። ከነብያቶቹ አንዱ ምናምን የሚል ያለ ሐዲስ አምጥተው ለሚሰልሙ ጥያቄ ለሚያነሱ ለብዙ ሰዎች ይሄን ነገር ይሰጧቸዋል። ከዛ ሰዎች መጥተው ሲጠይቁ ደግሞ እውነትም ስንነግራቸው ምንድነው እነሱ በቃ ውሸታም መሆናቸውን ነው የሚረጋገጠው። የሚያወራው ስለ ክርስቶስ አይደለማ፣ ስለ ክርስቶስ አይደለም። ራሳቸው ክርስትናን ስለማያውቁ እስልምና ውስጥ ደሙን የሚጠርግ ነብይ ነበረ ብሎ የሚለው ኖህ ነው ራሱ። ወረድ ብለህ ስታነበው ኖህ ነው የሚለው ራሱ ሲያብራራው። ግን ኢየሱስ ነው ይሄ ብለው ይነግሯቸዋልና ግን ደግሞ ምንድነው ስለ ነብይ ነው እያወራ ያለው ከነብያቶቹ ምናምን ነው እያለ ያለው ኢየሱስ ነብይ ነው እንዲህ ማለት ነው እንዲህ ብለው ደግሞ ጥያቄ እንዲያነሱና እንትን እንዲሉ ወደ ኋላ እንዲመለሱ ደግሞ እንትን ይረዳቸዋል። እንደሱ ጥያቄ የሚያነሱ ይሄ ስለማያውቁ ነው። በነገራችን ላይ ስላሴ ቁርአን ውስጥ የሚፈልጉ ማይማን ደናቁርት ሰዎች እኮ ናቸው። ትንቢቱ ተፈጸመ ሳይባል ሳይደረግ ወለድና ብድር የሚጠየፍ ወጣት የለም። በትዳር በኩልም ሴቶች ፈቃደኛ አይደሉም ብለው ለህጉ ታዛዥነት ውስጣቸው ፈቃደኛ ያልሆነ ወጣት ነው እየመጣ ያለው ብሎ ሲያስተምሩ አባት እሱ ደግሞ ይመጣና እኔ ያልኩትን እውነት ሆነ መሸማቀቅ ጀመሩ። በምንድን ነው የሚሸማቀቁት? አንድ ሙስሊም በቁርአን ይሸማቀቃል? አንድ ሙስሊም እንደውም የሃይማኖት ትክክለኛነት የሚያረጋግጠው በቁርአኑ ጠንካራነትን ነው፣ በቁርአኑ ሚዛን ደፊነትን ነው፣ በቁርአኑ አለመምታታት ነው፣ በቁርአኑ አለመጋጨት ነው፣ በቁርአኑ አለመበረዝ ነው፣ በቁርአኑ መለኮታዊ መልእክት ነው። ምን ልታመጣ ነው? አይጋጭም እኮ አባቶቻችን አይደለው እንዴ መጽሐፍ ቅዱስ ተበረዘ እያሉ እየወጡ ያሉት? በውስጥ ጻፊልኝ ፋቱማ ጻፊልኝ በውስጥ የሆነ ነገር ላክልሽና እንስማ፣ አብረን እንስማ። እንደዚህ እንዳደርጋችሁ ነው የምትፈልጉት? ጻፊልኝ ሃይ በኝ እንድልክልሽ። እሺ ባቢሽ ጻፊልኝ አንዴ። ጭራሽ አንድ ሙስሊም ወይ ሙስሊሞች በቁርአንን ተሸማቀቁ። የምረን ነው እኔ እስልምና እውነት መሆኑን ማረጋግጠው ይላል አንድ ሙስሊም በቁርአን ነው ይላል። በቃ በቁርአን አይሸማቀቅም። አንገቱን ብትቆርጠው በቁርአን አይሸማቀቅም፣ አያፍርም፣ ወደ ኋላ አይልም። ተጀመር ቁርአን ይዞ ነው የሚጋፈጠ ከፈለገ። ቁርአንን የሆነ ቦታ ላይ አስቀምጠው እኮ ነው በመጽሐፍ ቅዱስ የሚለጠልጧችሁ እነሱ። የኢየሱስ ክርስቶስ ሰውነት፣ የኢየሱስ ክርስቶስ ፍጡርነት፣ የኢየሱስ ደካማነት፣ የስላሴ አለመኖሩ መጽሐፍ ቅዱስ ይዘው እኮ ነው። ቁርአንን ይዘው እንኳን አይደለም እኮ እዛ ጋር እኮ አይደርሱም እኮ ምንድነው መጽሐፍ ቅዱሳቸው ከኛ ቁርአን የሚነጻጸር መጽሐፍ አይደለም። ቶ በቃ በጣም የተበላሸ መጽሐፍ ነው ብለው እኮ ነው በራሱ ነው የሚቀጠቅጥህ እኮ በራስ መጽሐፍ እኮ ነው የሚቀጠቅጥህ ሙስሊም። በመጽሐፍ ቅዱስ እኮ ነው ኢየሱስ ክርስቶስ ፍጡርነትን የሚያረጋግጥልህ። ስላሴ የለም ብሎ የሚያወራው እኮ ከመጽሐፍ ቅዱስ መሰረት እኮ ነው መሰረት አድርጎ እኮ ነው መጽሐፍ ቅዱስን መሰረት አድርጎ ነው የስላሴን
ስላሴነት አመድ የሚያደርገው? ቁርአንን ይዞ እናንተ ጋር የሚዋጋ ሰው የለም ሲጀመር፣ የለም። አያስፈልገውም። ራስን በራስ የሚባል ነገር አለ። እናትን በልጇ የሚባል ነገር አለ። በዛ ነው እየተቀጠቀጥክ ያለው፣ እየተለበለብክ ያለው በዛ ነው። ስለሱ ሳታወራ፣ ስለሱ የሆነ ነገር ሳትሉ እዚህ ጋር ስላሉ መጽሐፍት ስለምናወራቸው ሰዶማዊነትን ስለሚደግፉ ሴት ከሴት ጋር ተሳስመው ልጅ ተወለደ ከሚለው ወንድ ኢየሱስ ክርስቶስ ከንፈሩን ሲገለጭት ነበረ ስለሚለው ወንድ ልጅ ፐሬድ ያይ ነበረ ስለሚሉ መጽሐፍት ሳታወሩ ኢየሱስ ክርስቶስ 4 ዓመት ጡት ይጠባ ነበረ ከሚሉ ከእንደዚህ አይነት መጽሐፍት ከጠላት እኔ ነኝ ታድንህ የነበርኩት እያለች ድንግል ማርያም ከሀገር ወደ ሀገር እንደዚህ አይነት መጽሐፍ ስለነዚህ አይነት መጽሐፍ ሳታወሩ ስለ ሰው መጽሐፍ እኛ በመሬት እያለን አትችሉም፣ ማውራት አይቻልም፣ አይፈቀድም። አዎ ልክህን ይነገራል ወይ ተመለሰ መጽሐፍ ቅዱስን ታስተምራለህ፣ ትማራለህ፣ ራስህን ትማራለህ። ካልሆነ ግን አንተ አንድ ስትል 10 ነው የሚመለስልህ። አንተ የሌለ ነገርን ስታወራ ያለ ነገርን ይነበብልሃል። ውሸትን ስትዋሹ እውነትን ይነገራቸዋል። ስትቀጥፉ ትክክል የሆነ ነገር እንደዚህ አድርገን እየገለጥን ነው የምናወራው ነው። ተመለስ ተብሏል እኮ። ሁሉም ሰው ወዳለበት መመለስ አለበት። እናንተ የንጽጽር እንቅፋት ናችሁ። ንጽጽር ለእናንተ ሚስጥር ነው። ምንም የምታውቁት ነገር የለም። ከንጽጽር ሜዳ መራቅ አለባችሁ። እናንተ እርኩስ ናችሁ። ምንም የምታውቁት ነገር የለም ሲጀምር የለም። ስለዚህ መውጣት አለባችሁ። እውቀት ያላቸው ሰዎች ካሉ ቆይ ልላክልሽና ትከፍቻለሽ። አንዴ ሊዱ አውሪ አንዴ። እሺ ደህና አደራችሁ። ምንድን ነው የማወራው? እኔ ምንም አላወራም። ሜሪ ደህና ነሽ? እኔ ነኝ እንዲያስገባዋት እንዲፈላ እዚህ ቤት ገብቶ ሚዩት ማድረግ አይቻልም። ተናገሪ። ደህና ነሽ አይደለሽም እንዴ? ጌታ ሆይ ቶሎ ና። ለባቢም ኦኬ እሺ ና ግባ። አሁን የላከው ልጅ ይቅርታ። ኦኬ እሺ መጣሽ? አንዴ ነበር አንዴ እያለ እኮ ነው እሱ እያላከ ነው። ልታወራ ነው? ኖ እኔ የሆነ ጥያቄ ነበረኝ ግን አምስት ሜሪ ማውራት ፈልገሽ ነው? ሜሪ ፋጡማ እስከምትከፍት አዋራት እና ታዲያ እንዴ ሜሪ አለሽ? አይ እሱን መክፈት ስክሪን ላይ ስለለጠፍኩት ነው ማውራት የፈለገችው መሰለኝ አይደለ ሜሪ? ኖ ኦኬ አንዴ እሺ ልኬልሻለሁ። የለም ነይ ክፈቺው። እሺ ባቢ ግን ቆይ አንዴ ላስተላልፈዋ። በዚህ መክፈት ትችላለህ? እሺ ባቢ አትችይም። አስተላልፊ። ሚዩት አድርጊ። ያው ድምጽ አስተጋባ። ኦኬ ማውራት የምፈልገውን ነገር እንድናወራ ነው አይደል የሚያደርጉን? ዝም ብለን የምናልፈው ነገር እየሰማን ዝም ብለን ሰምተን አይ ይሄ ነገር መስተካከል አለበት ብለን ስንመጣ እዚህ ጋር እነሱ መነካትና መወራት የሌለበትን ነገር እንዲወራ ነው የሚያደርጉት። ይወራልሃል እንደዚህ ከፈለክማ። ሜሪ ሰላም ብያለሁ። ሜሪ አለሽ? ሜሪ ግን ችግር አለባቸው እንዴ? አይ ብሎክ አድርጓት ከታች ቼክ ማይ ፕሮፋይል ምናምን የምትለዋ ጋለሞታ ለማዘጋት እኮ ነው። ውጪ ተባት ሰው ስልጣን ያላቸው ሰዎች ዝም ብሎ ያያሉ። እሷ አካውንታችን ለማዘጋት ብዙ ነገር እያደረገች
ሊዱ እያስተላለፈችው ነው እስክትመለስ። እንዴት ነሽ? ደህና ነኝ። የህፃን ልጅ ጥርሱ እንትን የሚለው በስንት አመቱ ነው? ጥርስ የሚያወጣው ነው? እኔ እንጃ። ቢያንስ 1 አመቱ ላይ ያወጣም ብለህ ነው? በ4 አመቱ የ4 አመት ልጅ ምን አይነት ልጅ ነው? ይኖረዋል ሙሉ ጥርስ ምግብ አጥንት የሚግጥ ምናምን ነው የሚሆነው። ተይ እንጂ የምር እና እንዴ 4 አመት ትልቅ ነው እንዴ? የ4 አመት በቃ ባለሙሉ ጥርስ ነው። ያ ትምህርት ይፈጫል ምናምን ይገጫል ይፈጫል። አዎ ግን የምር የኬጂዋን ተማሪ የምር አዎ እንዴ ኬጂዋን ተማሪ ማለት ጥርስ ይኖረዋል እኮ ሙሉ ጥርስ አይደል እንዴ? እና ምን ሆኖ ነው ኢየሱስ በ4 አመቱ ሲጠባ የነበረው? አላውቅም እኔ ስለ ኢየሱስ ተው እረፍ። እዚህ ጋር እኮ ነው እያለ ያለው። እኔ አላልኩም እኮ። ምን ላይ ነው ይሄ ደግሞ? ከየት ነው ያመጣው? ምን ጉድ ነው እንዴ እያለ አይደል? እኔ የመጥማትና የመላስ የሚባለው ነገር በኦርቶዶክስ ቤተክርስቲያን ምን እንዳለብኝ እኔ ምኑ ከምን ጋር እንደሚያያዝ እኔ በጣም ነው ግራ የሚገባኝ። ከየት ነው ያመጣኸው ያልኩህ አሁን ይሄንን አንተ። አቤቱ እኔ እናትህና አገልጋይህ በማህፀኔ 9 ወር ከ5 ቀን ተሸክሜሃለሁና ጡቶቼንም 4 አመት እየጠባህ አድገሃልና እለምንሃለሁ እማልድሃለሁ። ሄሮድስ በምቀኝነት ሊገድልህ በፈለገ ጊዜ አንተ በጀርባዬ አዝዬ 4 አመት ከአንዱ ሀገር ወደ አንዱ ሀገር ተሰድጃለሁ ይላል። ድንግሏ ነው እንደዚህ እያለ ያለች እና ከሄሮድስ ያስመለጠችው ራሱ ድንግል ማርያም ነች እንደበቃ ማለት ነው። አዝላ እኔ ግን የተመቃኘው በምኑ ነው ጥያቄ? አምላክነቱን ነው? ምኑ ነው የተመቀኘው? ምኑ ነው በምቀኝነት? አረ መልሺ፣ በሞቴ መልሺ፣ ደስ ይበለኝ ዝም ብለሽ። እኔ አላውቅም። አብረን ጠይቅ እንጂ ማወቅማ እንዴት ታውቂያለሽ? እኔም አላውቅም እኮ ስለማላውቅ አይደል እንዴ የምጠይቀው? ሌላ ሰው ገብቶ ይጠይቅ። መታለች ቆይ እናንተና እኮ በመጽሐፋቸው ይሸማቀቃሉ ይላል። የምሬን ነው። ቆይ ገና ለጥፍልሃለሁ። ከፈቺው እስኪ አንዴ ሚዩት አድርግ። ሚዩት ነሽ መሆኗን ቤተክርስቲያኒቱን ትውልዱ ሰምቶ ማመን መቻል አለበት፣ ማምለጥ መቻል አለበት። መልሺው አልተሰማም። ትክክለኛ መጽሐፍ ቅዱስ የሌላት መሆኑን የተሳሳተ መጽሐፍ ቅዱስ ያላት መሆኗን ቤተክርስቲያኒቱን ትውልዱ ሰምቶ ማመን መቻል አለበት፣ ማምለጥ መቻል አለበት። አለቀ። መጽሐፍ ቅዱስ ነው በርዘዋለች፣ ቃላቱን በርዘዋለች እንጂ መጽሐፍ ቅዱሱ ላይ የጻፈችው ስሙን ተጠቅማለች። ለምሳሌ ከበሩ ተጠቅማለች። የመጽሐፍ ቅዱስ የሚለው ከላይ ያለውን ነገር ምናምን ተጠቅማለች እኮ። ግን ውስጡ ትምርሆናል መርዝ ነው ያለበት። ያ የተመረዘውን መጽሐፍ ቅዱስ ትውልዱ መስማት አለበት። አሁን ለምሳሌ የኢትዮጵያ ቤተክርስቲያን መጽሐፍ ቅዱስ አላት ወይ ተብሎ ሲጠየቅ አላት ሊል አይችልም። ዲፍረንት የለውም። ግን እያለ አይ እሱ ሊል ይችላል። እኛ እኮ ታሳስታለች ቤተክርስቲያን መጽሐፍ ቅዱስ የላትም ነው የታድሶ እኮ። ቴንኪዩ በቃ አንዴ ሁለተኛው እስኪ መልሺው ከመጀመሪያ አምልጥ የሚለውን ሩጥ ውጣ አምልጥ የሚለውን እንደ አዲስ ያኛውን ቪዲዮ ነው የምፈልገው። ይሄ ራሱ ከመጀመሪያ አምልጥ የሚለው ተመቸኝ። እዚህ ጋር የምታዩ አሰሚና እናምልጥኛ ስለ የትኛው መጽሐፍ ነው የምታወሩት እያልኩ ነው እኔ ጥያቄ። እሺ መሆኑን የተሳሳተ መጽሐፍ ቅዱስ ያላት መሆኗን ቤተክርስቲያኒቱን ትውልዱ ሰምቶ ማመን መቻል አለበት፣ ማምለጥ መቻል አለበት። አሁን ቀደም
መጽሐፍ ቅዱስ ነው በርዘዋለች፣ ቃላቱን በርዘዋለች እንጂ መጽሐፍ ቅዱሱን መጽሐፍ ቅዱሱ ላይ የጻፈችው። መልሽ ወደ ላይ ከፍ አድርጊውና እንደገና መልሽ ትክክለኛ መጽሐፍ ቅዱስ የሌላት ወደ ላይ ከዛ መልሽ የተሳሳተ መጽሐፍ ቅዱስ ያላት መሆኗን ስክሮል አድርጊ ሰምቶ መቻል አለበት፣ ማምለጥ መቻል አለበት። አሁን ባለሽ መጽሐፍ ቅዱስ የሌላት መሆኑን የተሳሳተ መጽሐፍ ቅዱስ ያላት መሆኗን ቤተክርስቲያኒቱ ትውልዱ ሰምቶ ማመን መቻል አለበት፣ ማምለጥ መቻል አለበት። በቃ ይሄ ነው ሁለተኛው ክፍል። በቃ ይሄ ነው የራሷ አሮባት የሰው ምን ታደርጋለች ነው የሚባለው። ሁለተኛው ክፍል ሚዩት ነሽ እሺ ይቅርታ። የቤተ ክርስቲያናችን የምንለው መጽሐፍ ቅዱስ እንዴት እንደተበረዘ ሰክሽን ሮሜ 8:34 ስለኛ ይፈርዳል ይላል። ድሮ አልነበረ። ድሮ እንግዲህ ሰው በግዙ የምታየው ነው ወይ ተዋቀስ ለንቻለን የሚል አሁን ይሄ እንግዲህ አዲስ የመጣ ነው ለእኔ። ይሄ ቆየ መጽሐፍ ቅዱስ ነው። ይሄ ቤተክርስቲያኒቷ አሁን በቅርቡ ያሳተመችው መጽሐፍ ከመታተሙ በፊት የነበረ ነው። ስለኛ ይፈርዳል የሚል ነው። ሮሜ 8:34 ላይ በስህተት የገባ ጽሁፍ ነው። በአቀኝ ያለው ስለኛ አመሰግናለሁ። ምን ማለት ነው? አስቀምጠውታል። በቃ ሰውየው ያለው ምንድነው? አምልጡ። በቃ ትክክለኛ መጽሐፍ ቅዱስ የለም። መጽሐፍ ቅዱስ እንዴት እንደተበረዘ ላሳያችሁ። መጽሐፍ ቅዱስ ተበርዘዋል እያለ ነው። ስለዚህ ምንድነው ሰዎች ሁሉም ሰው መጀመሪያ ስለራሱ ማውራት አለበት። ሁሉም ሰው የራሱን ማየት አለበት፣ የራሱን ማስተካከል አለበት፣ ትውልዱን መስበክ አለበት፣ መጽሐፉን ማስተማር መስበክ አለበት። ካልሆነ ግን ስለ ሰው ማውራት አይቻልም። 21ኛው ክፍለ ዘመን ላይ ቁጭ ብለን መረጃ የፈለግነውን ነገር በምናገኝበት ዘመን አሁን ልትቀጥፍም ልትዋሽም አትችልም፣ አይፈቀድም አላሉም። ትናንት የተፖስተውን ቪዲዮ እፎይ የሚባለው ቅንቅናም ሰው የፖስተው እንደዛ ሚል መልእክት የለውም፣ ውሸት ነው አላሉ። ገብታችሁ የቱጋ ነው ፖስት እንደተደረገ አላየሁትም፣ ሙሉ መስማት ትችላላችሁ። ለምንድነው በዚህ ልክ እየተዋሸ ያለው ነው? ለምንድነው እነዚህ አባቶች ወጥተው መጽሐፍ ቅዱስ ተበረዘ፣ ትክክለኛ መጽሐፍ ቅዱስ የለም፣ ትውልዱ ማምለጥ አለበት፣ ትውልዱ መውጣት አለበት፣ በስህተት የገባ ቃል አለ፣ በስህተት የገባ መልእክት አለ እየተባለ ለምንድነው ስለሱ የማይወራው? ለምን ስለነሱ አይወራም? ሃይማኖት አያስፈልግም የሚሉ ሰዎች ኢትዮጵያ ውስጥ መጥተው በሚዲያ ዝም ብለው በድፍረት እየተናገሩ ለምን ስለነሱ አታወሩም ነው? ለምን አታወሩም? ለምን ስለነሱ አታወራም ነው? ኢየሱስ ክርስቶስ ፍጡር እንጂ ፈጣሪ አይደለም የሚል ክርስቲያን ባለበት ዘመን ለምንድነው ስለነሱ የማታወሩት ነው? ለምን ስለነሱ አታወሩም? ኢየሱስ ክርስቶስ ፍጡር የሚለው በመጽሐፍ ቅዱስ መሰረት ነው። እኔ ክርስቲያን ነኝ፣ ኢየሱስ ክርስቶስ ደግሞ ፍጡር ነው ብሎ የሚያምን ክርስቲያን አለ። ለምን ስለነሱ አታወሩም? ጥያቄ ነው። ምን አገባችሁ? ሙስሊሞች ተሸማቀቁ አልተሸማቀቁ፣ አፈሩ አላፈሩ፣ ወሩ፣ ምን አገባ አንተ? ምንድነው የሚያገባችሁ? ስለነሱ ነው። ምን አገባ አንተ? ምን አገባችሁ እናንተ? ምን አገባ? ሲጀመር ለምንድን ነው ቅጥፈቱና ውሸቱ ማምታታት ምን አስፈለገ? አላሉ። ወለድና ብድርን ክልክል ነው ስለሚል ቁርአን እሱን የማይተገብር ትውልድ ነው የመጣው አሉ። ወንድ ልጅ ከምንድን ነው ከ2 እስከ 4 ማግባት የሚል ህግ ስላለ እሱን ለማንበብ እንትን የሚሉ ሴቶች አሉ። እሱን ለመተግበር በጣም የሚከብዳቸው ሴቶች አሉ። ስለዚህ ጠንካራ ትውልድ መፈጠር አለበት። ህጉን ሁሉ ያለምንም እንትን የሚያምነ አላሉ። መዋሸት አይቻልም። እዚህ ጋር ግን አባቶች ምንድነው እያሉ ያሉ? ክርስቲያኖች ራሳቸው አባቶች መጽሐፍ ቅዱስ የተበረዘ መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ውስጥ በስህተት የገባ ቃል አለ እያሉ ነው። ለምን ስለነሱ አታወሩም እናንተ? ለምን ስለ መጽሐፍ ቅዱስ መላተምና መጋጨት አታወሩም? ለምን አታወሩም? ለምን ክርስቲያኖች ሆነው ኢየሱስ ክርስቶስ ፍጡር ነው ስለሚሉ ክርስቲያኖች ለምን ስለነሱ አታወሩም ነው? ለምንድን ነው? ወይስ
የሆነ ሰዓት ላይ ሐሳባችሁን ትቀይራላችሁ። እናንተም ልክ እንደነሱ ኢየሱስ ክርስቶስ ፍጡር እንጂ ፈጣሪ አይደለም ብላችሁ ክርስትና የሚባለው ኢየሱስ ክርስቶስ ፈጣሪ ነው የሚል ክርስቲያን አይኖርም ማለት ነው ከጊዜ በኋላ። በቃ ለምንድን ነው እነሱ ጋር የምትሯሯጡት ነው? ለምንድን ነው? እኔ በጣም ግራ የሚገባኝ ሙስሊም ብቻ ነው እንዴ ኢየሱስ ክርስቶስ ፍጡር ነው ብሎ የሚለው? አይሁድ ፍጡር ነው ይላል። ፍጡር ብቻ እኮ አይደለም፣ እንደውም ሙስሊም አልሞተም ነው የሚለው። አልሞተም፣ አልተገደለም፣ ተሰቀለ ነው የሚለው። አይሁድ ግን እኔ ገደልኩት፣ ረሸንኩት፣ በጥፊ መታሁት፣ አጠናገርኩት፣ ከዛ ቀበርኩት፣ አልተነሳም ነው የሚለው። ለምን ስለነሱ አታወሩም? ለምን ስለነሱ ልብ የለህም? ይመልስልሃል፣ እየለጠለጠ ይመልስልሃል። በሚቆረቁር በጣም በሚያሸማቅቅ ቃላቶችን ተጠቅሞ ይለጠልጣል። አይሁድ ወንድ ነህ፣ አይሁድ ጋር ብታወራ ወንድ ነህ፣ ኢየሱስ ክርስቶስ በጥፊ ብዬ የገደልኩት እያለ የሚለው አይሁድ ነው። ኢየሱስ ክርስቶስ አላደረገም ብለው የሚያምኑ አይሁዳውያን ናቸው። ገድለን ቀበር ነው፣ ከቀበር ነው አልተነሳም፣ ከቀበር ነው ራሳችንን ወስደን መቃብሩን ቀይረን ክርስቲያኖችን ሸወድናቸው ብለው የሚሉ አይሁዶች ናቸው። ወንድ ነህ፣ እነሱ ጋር ታወራለህ። እዚህ ጋር ደግሞ ክርስቲያኖች ነው ኢየሱስ ክርስቶስ ፍጡር ነው የሚሉ ክርስቲያን በሞሉበት ዘመን ውሸት ነው። በእንደዚህ አይነት ነገር አንተ የፈለከው እንድታገኝ አይፈቀድም። ኡፈይ አንተ ሉጢ አይፈቀድም ነው። አንተ ሙስሊሞችን እየተሳደብክ የምታገኘውን ገቢ የለም ካሁን በኋላ። ውሸት ነው ያወራው። እኔ የሚያሳዝን 60 ምናምን ሺህ ላይክ ያደርጋል። ውሸት ንግግሩና ሰውየውን ያሉት በፍጹም የማይገናኝ። እኔ ያልኩትን ትንቢት የተፈጸመ እኔ ነብይ ነኝ ብሎ የመጣ አንድ መሀይም ሰው የሚያወራውን ውሸት እንደሆነ በግልጽ ለይቶ የማያውቅ ደንቆሮ ክርስቲያን የተፈጠረው። መጽሐፍ ቅዱስን የማያውቅ ስለ ክርስትና የማይጨነቅ ክርስትናም ተነሳም ወደቀም አልተቀበረም ደንታው ያልሆነ ክርስቲያን የተፈጠረው። እኔ እኮ በጣም እኮ ነው የሚገርመኝ። እዚህ ጋር እኮ ችግር አለ ብለህ ስትላቸው እኮ አይ ችግር የለውም ምንድነው ለምንድነው እናንተና ጋር ያለ ነገርስ የማታወሩት ይላል ክርስቲያን። ልክ እንደ ትናንቷ ገርዳሜ ማለት ነው። እናንተ ጋር ችግር አለ፣ እናንተ ጋር እንደዚህ አይነት የሚያስነውርና የሚያሳፍር መልእክት አለ ብለህ ስትለው እናንተ ጋርም እኮ አለ ይላል። አይክድም እኮ አንዳንድ ሰው ግን የነሱን ነውር የነሱን ብልግና የሚለኩት ሌሎች ሰዎች ወይ ሌላ እምነት ውስጥ ካለ ብልግና ነው። በሱ ነው የሚለካው። በጣም ነው የሚያሳፍረው። በጣም ያሳፍራል። በዚህ ልክ ነው የዘቀጣችሁት፣ በዚህ ልክ ነው የተዋረዳችሁት። ክርስቲያኖች አባቶች መጽሐፍ ቅዱስ ተበርዘዋል፣ ማምለጥ አለበት አሉ። አንዴ እንደው በሞቴ ክፈችው፣ አንዴ ነይ ክፈችው፣ ማምለጥ አለባችሁ ያሉ ክፈችው፣ አንዴ ክፈችው፣ አንዴ ችግር የለውም። እሺ አንዴ ብቻ አለሽ ያልሽኝ አልሰማሁም። ምንድን ነው ያልሽኝ? አይመችሽም? ትክክለኛ መጽሐፍ ቅዱስ የሌላት መሆኑን የተሳሳተ መጽሐፍ ቅዱስ ያላት መሆኗን ቤተክርስቲያኒቱ ትውልዱ ሰምቶ ማመን መቻል አለበት፣ ማምለጥ መቻል አለበት። አሁን ቅድም መጽሐፍ ቅዱስ ነው በርዘዋለች፣ ቃላቱን በርዘዋለች እንጂ መጽሐፍ ቅዱሱን መጽሐፍ ቅዱሱ ላይ የጻፈችው ስሙን ተጠቅማለች። ለምሳሌ ከበሩ ተጠቅማለች። ይህ ማለች እኮ ግን ውስጡ ትምርሆናል መርዝ ነው ያለበት። ያ የተመረዘውን መጽሐፍ ቅዱስ ትውልዱ መስማት አለበት። አሁን ለምሳሌ የኢትዮጵያ ቤተክርስቲያን መጽሐፍ ቅዱስ አላት ወይ ተብሎ ሲጠየቅ አላት ሊል አይችልም። ድፍረት የለውም። ግን እያለ አይ እሱ ሊል ይችላል። እኛ እኮ ታሳስታለች ቤተክርስቲያን መጽሐፍ ቅዱስ የላትም ነው። የታድሶ እኮ ትግል አሁን እኛ እየተከራከርን ያለ ነው፣ እየተወያየን ያለ ነው እኮ ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ የላትም ነው በ4 ነጥብ። ለምን የተበረዘ መጽሐፍ ቅዱስ ነው ያላት? ለምን በረዘችው? ትውልድን ለማሳሳት
ታሪክ አበላሽታለች እኮ ተወቃሽ እኮ ናት። ለምሳሌ በመንፈሳዊ ዘርፍ ብቻ ሳይሆን በታሪክ ራሱ ተጠያቂ ናት። መጽሐፍ ቅዱስ እንደዚህ ሲበረዝ ዝም ብላ በማየቷ ተጠያቂ ናት። ይህንን ለትውልድ በማስተማሯ ተጠያቂ ናት። ሊቃውንቱ ተወቃሾች ናቸው። ጳጳሳቱ ተወቃሾች ናቸው። ሲኖዶሱ ራሱ ተወቃሽ ነው። የኢትዮጵያ ቤተክርስቲያን የምትወቀስበት ብዙ ነገር አለ። በመጽሐፍ ቅዱስ ብቻ ወቀሴት አለባት። እንዲሁ በመጽሐፍ ቅዱስ ስህተት ነው ብለን እያልነው፣ ሌላው ቤተክርስቲያኒቱ መታደስ አለባት ብለን ስንል የአስተምሮ ታድሶ ያስፈልጋታል። አስተምሮ ራሱ የተበረዘ ነው። ለምሳሌ አስተምሮ ማለት ያው ትምህርት ነው። ትምህርት ከትምህርት ጋር ይያዛል። ለምሳሌ የኢትዮጵያ ቤተክርስቲያን የምታስተምረው ትምህርት ለምሳሌ በቤተክርስቲያን በተለያየ ኮሌጅ ተመርቀው በስብከተ ወንጌል የሚመደቡ በየሀገረ ስብከቱ የሚመደቡ የተማሩ የተመረቁ እነዚያ ሂደው የሚያስተምሩትን ትምህርት እያንዳንዱን በምናይበት ጊዜ አንደኛ ይህ መጽሐፍ ቅዱሳዊ ነው። የጸረ ክርስቶስ ነው፣ ጸረ ወንጌል ነው። ለምን ብላችሁ ካላችሁ መረጃ ማምጣት እንችላለን። ስለዚህ ስብከቶችን ሰብስበን የኢትዮጵያ ቤተክርስቲያን ሰባኪዎች የሰበኩትን ስብከት የኢትዮጵያ ቤተክርስቲያን ዘማሪዎች የዘመሩትን ዝማሬ ሰብስበን የኢትዮጵያ ቤተክርስቲያን ሊቃውንት የጮሁትን ያዜሙትን መዝሙር ምልጣን እስመላለም አጉል ብናመጣው የሚገርማቸው ነገር ስህተት ነው። ስለዚህ እኛ ነፍሰን ማምጣት እንችላለን ሰብስበን መረጃ ትክክለኛ መጽሐፍ ቅዱስ የሌላት መሆኑን የተሳሳተ መጽሐፍ ቅዱስ ያላት መሆኗን ቤተክርስቲያኒቱ ትውልዱ አመሰግናለሁ ማምለጥ መቻል አለበት። አመሰግናለሁ። በቃ በመጀመሪያ ክርስቲያን ከክርስቲያን ጋር መስማማት አለበት። በመጀመሪያ መጽሐፍ ቅዱስ የተበረዘውን መጽሐፍ ቅዱስ አቃጥለን ትክክለኛውን መጽሐፍ ቅዱስ ማምጣት አለብን። በመጀመሪያ ስለራሳችሁ ማውራት አለባችሁ። በመጀመሪያ ክርስቲያን ከክርስቲያን ጋር መታረቅ አለበት። በመጀመሪያ ክርስቲያን የሚባለው ከመጽሐፍ ቅዱስ ጋር መገናኘት አለበት። በመጀመሪያ ክርስቲያን ነኝ የሚለው ራሱ ክርስቲያን መሆን አለበት። በመጀመሪያ ሁሉም ሰው ራሱ ጋር መገናኘት አለበት። በመጀመሪያ ሃይማኖትና መጽሐፉን መፈተሽ አለበት። በመጀመሪያ የሚላተመውን መጽሐፉ ማስታረቅ አለበት። አዲስ ሰላም ብያለሁ። አዲስ ሰላም ሰላም ወንድሜ እንዴት ነህ? ደህና ነህ? ደህና ነኝ። እንዴት ነህ? አለን ሁሉ አማን ሁሉ ሰላም። እኔ ደህና አልሐምዱሊላህ። እንዴት ናቸው? ሙስሊም ነህ እንዴ? እኔ አዎ። እሺ እኔ ማለት ከአሁን በፊትም ስለዚህኛው እምነት እውቀት ስላለህ በመጽሐፍ ቅዱስ ኦሪት ዘፍጥረት በመጀመሪያም እግዚአብሔር ሰማይና ምድርን ፈጠረ ምናምን ከሚለው ከታች ግን የሰው ልጅ መጀመሪያ አትክልትን ፈጠረ፣ ከዛ ደግሞ በሶስተኛው ቀን ነው በአራተኛው ቀን ፀሐይን ፈጠረ የሚል የሚለኝ ነገር አለ። እነሱም ክርስቲያኖች ጋር ስወያይም የሆነ ነገር ነው የሚያደርጉትኝ። ከሰው ደግሞ እንስሳቶች በስንተኛው ቀን ነው እንደተፈጠሩና የሰው ልጅ ከእንስሳ ቀጥሎ በአምስተኛው ቀን ነው በስንተኛው ቀን እንደተፈጠረ ምናምን ይላል። እስኪ ይሄን በዝርዝር እዚህ 700 ምናምን ሰው አለ። ይሄን እያነበባችሁ ምናልባት ፕሮግራሙ ሌላም ሊሆን ይችላል አላውቅም። እንዳጋጣሚ ነው አሁን የገባሁትኝ። እስኪ ስለዚህ በትንታኔ ብታነብልን ደስ ይለኛል ብዬ ነው። አንተ ሰለምቴ ነህ? አይደለሁም ግን እንትን እላለሁ ከሁለቱም አንዳንድ ነገሮችን እማራለሁኝ። ታዲያ አዲስ ምንድነው የሚለው? አዲስ ሲሳይ ለምን ተባልክ? አዲስ ሲሳይ አይ በህፃንነታችን እንደዛ 7 ዓመት 8 ዓመት እያለሁ ነው ወደ እስልምና የገባሁት። በህፃንነቴ ነው የገባሁት 7 ዓመት 8 ዓመት ህፃን ልጅ እያለሁኝ ያው አባታችን በአካባቢ እና የምኖርበት አካባቢው ሙስሊምና ክርስቲያን ስለሆነ ብዙ ውይይቶች አሉና ብዙ ክርክሮች አሉ በምኖርበት አካባቢና ይሄን ነገር ትንሽ ለማወቅ ስለፈለኩ ማን ይዘው ነው የገባኸው ወደ እስልምና? አይ አባቴ ነው ህፃን እያለሁኝ ነው ወደ እስልምና የገባው። ያው በአካባቢ በተፈጠረ ሁኔታ ይመስለኛል ህፃን እያለሁ ነው። ከአካባቢያችን የሆነ ሴት ትሞትና ፍናትና ምናምን ብቻ የሆነ ብዙ ታሪክ ነበረው። ግን እስኪ ሌላ ጊዜ ወይም እንትን እላለሁኝ። ግን እና አባቴ ህፃን እያለሁ ነው በሆነ ምክንያት እንትን ብር ሲሉ ያው እኔም ህፃን ነኝ። ዙሮ ምርጫም አላቅም ስለነበረ አልሐምዱሊላህ ትልቅም ሰሆን በዚህው ቀጥዬ ማለት ነው። ግን ስለሁለቱም እማራለሁኝ።
አሁን እግዚአብሔር በመጀመሪያ ምን ፈጠረ? ለምን እንደዚህ አለ? እኔ ምን አገባኝ? ከፈለገ ፀሐይ ያስቀድም፣ ከፈለገ አትክልት ያስቀድም፣ ከፈለገ እሱ እኔ በእሱ ስራና አይጋጭም መብት ወይስ ጥሩ አይደለም ለማለት ያህል ነው እንጂ ምንድነው? ፀሐይን አትክልትን ከፀሐይ ማስቀደሙ ነው የሚጋጨው ወይስ ምንድነው? እኮ እንደዛ የሚለው ነገር አይጋጭም። ምንድነው የሚጋጨው? ነው የሚጋጨው የቱ ጋር ነው ያለው? ምንድነው የሚጋጨው? እኔ እግዚአብሔር 4 ዓመት ጡት ሲጠባ ነበር የሚለውን ተሸክሜ መጥቼ እዚህ ጋር ቁጭ ብዬ ቀድሞ አትክልት ነው የሚቀድመው ወይስ ፀሐይ ነው የሚቀድመው? ምንድነው ችግሩ? ፀሐይ ብትቀድም ከአትክልት እኮ ነው ወይ? አትክልት ከፀሐይ ብቀድም ችግሩ ምንድነው ነው? እኔ አልገባኝ። ማለት ያለ ፀሐይ አትክልት አይኖሩም ማለት? ለምን አይኖሩም? ሌሊት ወዴት ይሄዳሉ አትክልቶች? እንዴት ለምን አይኖሩም ያለ ፀሐይ አትክልት? ያኔ ሙቀት ማግኘት አይችሉም እንዴ? መቼም ይሄ ነገር አንደኛ ክፍል ራሱ አለ። በፈጣሪ ስራ ምንድነው ጭቃ ካላቦቀው አልክ አንተ እንዴ? እኔ ለማወቅ ነው ያንን ነው እኮ ያልኩህ። ምንድነው ይሄ የፈጣሪ ስራ ነው። አንተ ደግሞ ገብተህ ለምን ፀሐይን አስቀደመ? ለምን አትክልትን እንትን አደረጋችሁ? ፍሬን አፍርተው ነበረ ወይ ምናምን ልትል ነው ቆይተህ። ምን አገባን? ይሄ የፈጣሪ ስራ ነው። የፈለገውን ነው የሚያስቀድመው። ገብቶሃል? የፈለገውን ያስቀድማል። ስለዚህ ለምን አትክልቶችን ከፀሐይ አስቀደመ ፈጣሪ? ይሄ ጥያቄ አይደለም። እኔ እዚህ ጋር ፈጣሪ እሱን ያደረገ ፈጣሪ 4 ዓመት ጡት ሲጠባ ነበረ፣ ከጠላትም ሳስጥለው የነበርኩት እኔ ነኝ አዝዬ እያለች ድንግሏ ለምንድን ነው እንደዚህ የሆነው ፈጣሪ ከሆነ ብዬ ስል አንተ ደግሞ እዚህ ጋር መጥተህ ለምንድን ነው አትክልትን ከፀሐይ ያስቀደመው ፈጣሪ? የምርህን ነው? ለምንድን ነው እናትህን ከአንተ ያስቀደመው ነው? በቃ ጥያቄ መልሰው እስኪ። ወይ ለምንድን ነው አንተ ከወንድምህ ያስቀደመ? ለምንድን ነው አንተ ከወንድምህ አስቀድሞ የፈጠረ? ለምን? ለምሳሌ ያለ ወንድሜ ልኖር እችላለሁ። ለምንድን ነው አንተን አስቀድሞ የፈጠረህ ነው ጥያቄ። እኔ እንድታብራራልኝ ነበረ። እሺ የኔ ይብቃሽ። እኔ እኮ እየጠየቅኩህ እኮ ነው። መልስ ነው፣ ግልጽ መልስ ነው። አጀንዳ እያስቀየርክ እንደዚህ አይነት የሞተ ጥያቄ ተሸክመ መጣ። እኔ ህይወት ዘርቼ ያላነሳውም የሞተ ጥያቄን። ለምንድን ነው አንተ ከወንድምህ ቀድሞ የተወለድከው ነው ጥያቄ። ትመልሰዋለህ? እኔ እኮ ያልከው ማለት ነው እኔ ወንድሜ ከኔ በፊትም ሆነ ከኔ በኋላም ስለሆነ እኔ መኖር እችላለሁ፣ ችግር የለውም። ግን ተክሎች ያለ ፀሐይ፣ ያለ ጨረር ወይም ያለ ንፋስ፣ ያለ ምንም ነገር መኖር እንደማይችሉ ነው። እኔ ግን መኖር እችላለሁ አልኩህ እኮ። ምን ማለት ነው? ከየት ነው ያመጣው? አትክልት ያለ ፀሐይ ጨረር መኖር አይችሉም የሚል ከየት አመጣው? ከየት አመጣው? እሺ በቃ እሺ፣ ይቅርታ እኮ ከየት አመጣው ነው? አትክልት ያለ ፀሐይ መኖር አይችሉም የሚል ከየት አመጣው? ጆሮውን እንትን መቁረጥ ነበር። ይሄ ምን አይነት ጨባ የሆነ ትውልድ ነው? ቦታ ውስጥ ገብተው እህል ሲያፍሱ የነበሩ አንዳንድ የሆነ ቁምቡዛሞች እኔ በጣም ነው የሚገርመኝ። አጀንዳ ልታስቀይር ነው? ቆሻሻ ምን ይመስላል? በእናታቸው አውቁ። ዝም ብለህ ሃይማኖትን ተማር አንተ። ይታባት አሁን ዝም ብለህ ሃይማኖትን አትማርም አንተ። ለምንድን ነው ፈጣሪ ፀሐይን ከአትክልት አትክልትን ከፀሐይ ያስቀደመው? የምረን ነው? ይሄ ጥያቄ ነው። ቅንቅና እንደዚህ አይነት ገንገበት ትውልድ እኔ በጣም ነው የሚገርመኝ። በቃ ደከከናም የሆነ ምንም ህይወት የሌለው በቃ የማይረባ ትውልድ ነው። ጥያቄው ራሱ ይጠየቃል ተብሎ አንዳንድ ሰው የሞተ ጥያቄ እየጎተተ ይመጣል። እሺ ከዛ ደግሞ ለምንድን ነው አፍንጫዬ ከአይን ስር ያደረገው ብለው ደግሞ ይነሳል የሆነ ሰዓት ላይ። እንደዚህ አይነት ትውልድ ነው። በፈጣሪ ስራ ምን አገባ አንተ? ከየት ነው ያመጣው? ራሱ አትክልት ያለ ፀሐይ መኖር አይችሉም የሚለው ይሄ የፈጣሪ ስራ እኮ ነው እንዴ። የፍጥረት መጀመሪያ ለምን እንደዚህ ተደርጎ ተፈጠረ ብለህ ትመጣለህ እንዴ? ፈጣሪ
እየፈጠረ እኔ ጭቃ ማብኳት ነበረብኝ እንደማለት ነው። ቁምቡዛ ሁለተኛ እኔ ጋር እንዳትመጣ እንደዚህ አይነት ጥያቄ ተሸክመ ማለት ምንም አትጠቅምም ራሱ ምን አይነት መላእክትም ቢሆኑ ወደ አንተ ሊቀርቡ አይችሉም። እና አቤቱ እኔ እናትህና አገልጋይህ በማህፀኔ 9 ወር ከ5 ቀን ተሸክሜያለሁ። ጡቶቼም 4 ዓመት እየጠባህ እያደረግ አድጋሃልና እለምንሃለሁ። ደግሞ ይለመናል። 4 ዓመት ጡት ሲጠባ የነበረ ሰው ይለመናል ደግሞ እማልድሃለሁ። ሄሮድስ በምቀኝነት ሊገድልህ በፈለገ ጊዜ አንተን በጀርባዬ አዝዬ 4 ዓመት ከአንዱ ሀገር ወደ አንዱ ሀገር እየኳተንኩ ጫማዬን እስክጨርስ ስትሰደድ ነበረ። ተሰድጃለሁ። አቤቱ ጌታዬ እና አምላኬ ኢየሱስ ሆይ ጸሎቴን ስማ ትላለች ድንግል ማርያም። 4 ዓመት ጡቷን የጠባውን ኢየሱስ ጸሎቷን እንዲሰማ ትጠይቀዋለች ይላል። ለምንስ ነው 4 ዓመት ሲጠባ የነበረው ነው? ምን ማለት ነው? 4 ዓመት ኢየሱስ ክርስቶስ ለምን የድንግል ማርያምን ጡት ሲጠባ ነበረ? ምን ማለት ነው? ስለ እንደዚህ አይነት መጽሐፍት አታወሩም እናንተ ወራዶች፣ እናንተ ቆሻሾች፣ እናንተ ውርደታሞች። 4 ዓመት እኔ የህፃን ልጅ እንኳን እኮ ሰው እንኳን እኮ ተራ ሰው እንኳን እኮ 4 ዓመት አይጠባም። በቃ ሁሉን ይበላል። ሂድ ዘወር በል ይባላል። ወተቱስ ከየት ይመጣል? ከየት ይመጣል ወተቱ? 4 ዓመት ሙሉ ምንድነች? 4 ዓመት እንኳን ሰው ዝሆንም አትታለብም። 4 ዓመት ምን ማለት ነው? ሄሮድስ በመቀኝነት አለ። የተመቃኘው ምንድን ነው? አምላክነቱ። ሄሎ ቀባጥ ቀባጥ ሰላም አለይኩም። ወአለይኩም ሰላም። ሰላም ነው። ሰላም ነው። ሰላም እንዴት ነው? እኔ ሙስሊም ነኝ፣ ክርስትና ፈልጋለሁ። መከርሰስ ፈልገህ ነው? አይ አንተ ደብረጽዮን ጋር ገብተህ አትሰዋም? ጦርነት እየተነሳ ነው። ለምን ዝም ብለህ እንደዚህ አይነት ፖለቲካ ከምትሰራ ገብተህ ደብረጽዮን ጋር እምበር ተጋዳና እያልክ አትዋጋም? ቀዘና አንተን ብሎ ፖለቲካ ዘሬ እንደዚህ አይነት ዘመን በጣም ገመዳ ሙስሊም ነኝ መከረሰስ እፈልጋለሁ አለ። በአንዴ እኮ ነው ሃይማኖትን የካደው። ችግር የለበት ሙስሊም እኔ ሙስሊም ነኝ ስለዚህ መስለም አለባቸው ብሎ ሲሰብ ክርስቲያን ግን እኔ ሙስሊም ነኝ ግን መከረሰስ እፈልጋለሁ ብሎ በመጀመሪያ ራሱን ሃይማኖትን ይክዳል። ከዛ ደግሞ ሰዎችን ይጣራል። በተግባር ነው። ኢየሱስ ክርስቶስ እኮ ያለምንም ነገር እኮ ያለምንም ምክንያት እኮ አይደለም የተሰቀለው። በቃ ሁሉም በተግባር ነው። ለድህነት መሰቀል ነው፣ በመሰቀል በመተግበር ነው። እዚህ ጋር ደግሞ ሰው ወደ ክርስትና ሰዎች እንዲመጡ መጀመሪያ ሰው ከክርስትና መውጣት አለበት፣ ወደሉበት መግባት አለበት ሰው። በቃ አይሁድ ነኝ ግን ክርስቲያን መሆን እፈልጋለሁ፣ አብራችሁን ብቻዬን መሄድ አልፈልግምና በቃ ተያይዘን እንሂድ እንደማለት እኮ ነው። እኔ እንደዚህ አይነት ትውልድ